بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አኒሳ ከ148ኛው አያት بعد أعوذ بالله من الشيطان الرجيم. الله سبحانه وتعالى يقول: لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما. لا يحب الله الجهر بالسوء من القول. الله سبحانه وتعالى بمدفو قال مدفو نغغر ጮክ ብሎ እንዲነገር አይወድም። ቀስ ብሎ እንዲነገርስ እሱም ጭምር አይወድም። ነገር ግን እዚህ ላይ ምን ለመግለጽ ነው የመጣው አላሁ ሱብሓነሁ ወተዓላ? ኢላ መን ظلم፣ የተበደለ ሰው ብቻ የውስጡን ለማውጣት ንዴቱን፣ ቁጭቱን፣ የተበደለው የተዘለመው ዙልም እንዲህ ሆንኩኝ፣ እንዲህ አጋጠመኝ፣ እንዲህ አደረገኝ ብሎ ቢናገር አላህ ሱብሓነሁ ወተዓላ ለዚህ ሰው ለምን ተናገርክ አይለውም ማለት ነው። ላ ዩሒቡ ላሁ አልጀህረ ቢሱእ ሚን አልቀውል፣ መጥፎ ንግግርን አላህ ሱብሓነሁ ወተዓላ አይወድም። ቢሱእ ሚን አልቀውል፣ መጥፎ ንግግር የሚባለው ከስድብ ጀምሮ ሐሜት፣ አላስፈላጊ አስቀያሚ የሆኑ ነገሮች ወይም ንግግሮች፣ ሰውን መድፈር እና የመሳሰሉትን አላሁ ሱብሓነሁ ወተዓላ እነዚህ አይነት ንግግሮች አይወዳቸውም። ኢላ መን ዙሊማ፣ የተበደለ ሰው ሲቀር። የተበደለማ ሳያስበው ሆን ብሎ ስም ለማጥፋት ሳይሆን የተበደለበትን ጉዳይ፣ የተበደለበት ርዕስ ስለ ገንዘብ ከሆነ፣ ስለ አማና ከሆነ፣ ስለ ሰው የበደለው ወይም ያዋረደው የመታው ማንኛውንም አይነት ዙልም ቢናገር ምንም ችግር የለውም። ለሚመለከተው አካልም ሊናገር ይችላል። ሐቁን ለማስመለስ ለሚቀርበው ሰው፣ ለቤተሰቡ ወይም ለበዳይ ቤተሰብ ሊያሰማው ይችላል ብሎ ቢናገር ያ መጥፎ ነገር ይሄ ምንም ችግር የለም፣ ተበደልኩኝ ማለት ምንም ችግር የለውም። በንዴት እንኳን ስድብ ቢወጣበት ወይም ደግሞ እርግማን ቢራገም የተበደለው ነውና ችላ ይለዋል አላህ ሱብሓነሁ ወተዓላ። ላ ዩሒቡ ላሁ አልጀህረ ቢሱኢ ሚን አልቀውሊ ኢላ መን ظلم ወካነ አላሁ ሰሚዐን ዓሊማ። አላሁ ሱብሓነሁ ወተዓላ ጮክ ብሎ ለተነገረውም ይሁን በሹክቻ ቀስ ብሎ የተነገረው ንግግር يعلم السر وأخفى وكان الله سميعا عليما. الله سبحانه وتعالى سمينا تملكاች ነው፣ ሰሚና አዋቂ ነው። ከአላህ سبحانه وتعالى የሚደበቅ ነገር የለም። يعلم خائنة الأعين وما تخفي الصدور። የአይን ተንኮልና በልብ ውስጥ የተደበቀ ነገር የሚያውቅ ነው። يسمع ويرى دبيب النملة السوداء في الليلة الظلماء على الحجر الصماء. የጥቁርና ደቃቅ ጉንዳን እንቅስቃሴ፣ የእግር እርምጃ አላህ ሱብሓነሁ ወተዓላ ያያልም ይሰማልም። ይህች ጥቁር ጉንዳን በጥቁር ድንጋይ ላይ
እና በጨለማ ሌሊት በምትንቀሳቀስበት ሰዓት አላህ ስብሐነ ወተዓላ ያያታል፣ ይሰማታል። ወካነ አላሁ ሰሚዐን ዓሊማ። ኢን ቱብዱ ኸይረን አው ትኽፉሁ አው ተዕፉ ዐን ሱእን ፈኢነ አላህ ካነ ዐፉወን ቀዲራ። አላሁ ስብሓንሁ ወተዓላ ቀጥሎ ምን ይላል በዚህ አያት? ኢን ቱብዱ ኸይረን፣ ኸይር የሆነ ነገር ግልጽ ብታደርጉትም፣ አው ትኽፉሁ ብትደብቁትም፣ በደንብ ያውቀዋል ማለት ነው። አው ተዕፉ ዐን ሱእን፣ ወይም ለበደላችሁ ሰው ይቅር ብትሉ፣ ፈኢነ አላህ ካነ ዐፉወን፣ አላሁ ስብሓንሁ ወተዓላ ደግሞ ይቅር ባይ ነው። አንተ ተበደልኩኝ ብለህ ብትል ሌላ ጊዜ ሌላም ሰው አንተም በድለሃል፣ አላሁ ስብሓንሁ ወተዓላ ይቅር ይልሃል። ፈኢነ አላህ ካነ ዐፉወን ቀዲረን፣ ቻይ ነው አላሁ ስብሓንሁ ወተዓላ፣ ሁሉንም ይችላል፣ የፈለገ ማድረግ የሚችል ነው። ወሁወ ዐላ ኩሊ ሸይእን ቀዲር። ኢን ቱብዱ ኸይረን፣ ኸይር ነገር ብትደብቁት ማለት ስትሰሩ፣ ለምሳሌ ሰደቃ፣ ድሃን መርዳት፣ ደብቀህ ቤቱ ድረስ ሰው እንዲያይልኝ እንዲሰማልኝ የሌለው ቢሆን ዒባዳው ይመረጣል። አው ትኽፉሁ በሚለው ኢን ቱብዱ ግልጽ ብታረጉትም፣ አው ትኽፉሁ ብትደብቁትም፣ ለአላህ ብላችሁ ብትሰሩ አላሁ ስብሓነሁ ወተዓላ ያውቀዋል። አው ተዕፉ ዐን ሱእን፣ ወይም ደግሞ ለበደላችሁ ሰው ይቅር ብትሉ፣ ፈኢነ አላህ ካነ ዐፉወን ቀዲራ። ጠይብ፣ ተበደልኩኝ ብሎ ማውራት መናገር ወንጀል አይደለም። ነገር ግን መብዛት የለበትም፣ ከልክ ማለፍ የለበትም። የተበደልከው የ1000 ብር የሚገመት ከሆነ በብር ደረጃ አንድ ቃል ስድብ ከሆነ የአንድ ቀን ደሞዝ የተቆረጠ እንደሆነ እነዚህ ትናንሽ ነገሮች ማሳደግ፣ ማጋነን፣ የሰውየውን ስም በደንብ እንዲጠፋ፣ ሰው እንዲጠላው፣ ህዝብ እንዲጠላው ማድረግ አያስፈልግም። ልክ በልክ መሆን አለበት። ጠይብ፣ ከዕለታት አንድ ቀን ጎረቤቴ በኔ ላይ አዛ እያደረገብኝ ነው የሚል ወደ ረሱል ዓለይሂ ሰላም ክስ ቀረበ። الرسول عليه الصلاة والسلام ምን አሉት? ንብረትህን እዛው መንገድ ላይ አውጣው አሉት፣ ከቤት። ለምን? ሰው ሲያልፍ ምንድነው እንዲልና ጎረቤቴ አዛ ያደረገብኝ ብሎ እንዲናገር፣ ከዛ በኋላ ሰው ለምን እንደዚህ ይሆናል እንዲልና ወደ ቦታው እንዲመለስ፣ ወደ ሰላም እንዲመለሱ። ከዚህ ምንድነው የምንረዳው? ተበደልኩኝ ማለት የተበደለ ሰው ከሆነ ምንም ችግር የለውም፣ ወደሚመለከተው አካል በተለይ ቢሄድ ይመረጣል፣ ጎዳና ለጎዳና ከማውራት። ለዚህ ነው ረቡና ሱብሓነሁ ወተዓላ የሚለው ላ ዩሒቡ ላሁ አልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙሊመ وكان الله سميعا عليما إن تبدوا خيرا أو تخفوه أو تعفوا عن سوء فإن الله كان عفوا قديرا. ولذا ورد في الأثر أن حملة العرش يسبحون الله فيقول بعضهم سبحانك على حلمك بعد علمك
ويقول بعضهم سبحانك على عفوك بعد قدرتك. الله سبحانه وتعالى عفو قدير كمهنو حليم شاي كمهنو يتنسى ملائكوች حملة العرش عرش الرحمن يتشكموا ملائكوች من يلالو يسبحون الله سبحان الله سيلو من يلالو فيقول بعضهم سبحانك على حلمك بعد علمك كأوقاته بوهلا مالت كوكو بوهلا ችላ ማለትህ ቻይ መሆንህን የተከበርክና የተቀደስክ እያሉ አላህን ስብሓነሁ ወተዓላ ያወድሳሉ። ويقول بعضهم سبحانك على عفوك بعد قدرتك እርምጃ መውሰድ እየቻልክ መማርህ የተከበርክ ነህ ከሁሉም ነገር የጸዳህ የተቀደስክ እያሉ ሱብሓነከ ያ ረብ ይላሉ መላእክቶች። وفي الحديث الصحيح ما نقص مال من صدقة وما زاد الله عبدا بعفو إلا عزة ومن تواضع لله رفعه. بحديث من ይላል ከገንዘብ የሚቀነሰው ወይም ወጪ የሚደረገው ለሰደቃ ገንዘቡ አያንስም ወይም ደግሞ አይቀነስም። ምን ማለት ነው? ከመቶ 10% ብታወጣ የቀረው 90 ነውና ያ 90 ግን 90 አይባልም ገና 100 ነው አልተቀነሰም። ما نقص مال من صدقة የመቶ በረካ አለው ማለት ነው። ያ 90 50 ቢሆን በሰደቃ ከሆነ ያወጣው ያ 50 የመቶ ስራ ይሰራል። وما زاد الله عبدا بعفو إلا عزة አንድ ሰው አፉ የሚል ሙሳማሐ የሚያደርግ ሰዎችን የማይቀየም ከሆነ ለዚህ ሰው አላሁ ስብሓነሁ ወተዓላ ክብር ይሰጠዋል፣ ክብር ይጨምርለታል። ومن تواضع لله رفعه ለአላህ ብሎ የተናነሰ ሰው ለአላህ ብሎ ተዋضዕ ትህትና የተላበሰ ሰው አላሁ ስብሓነሁ ወተዓላ ከፍ ያደርገዋል። طيب كذب ولا من الهلال إن الذين يكفرون بالله ورسوله ويريدون أن يفرقوا بين الله ورسوله ويقولون نؤمن ببعض ونكفر ببعض ويريدون أن يتخذوا بين ذلك سبيلا أولئك هم الكافرون حقا. إن الذين يكفرون بالله ورسله بالله بملائكته ميكدو ويريدون أن يفرقوا بين الله ورسله بالله بملائكته የሚለያዩ ማለት የማለያየት ስራ የሚሰሩ ምን ማለት ነው? አላህና ረሱሎችን ማለያየት። አላሁ ስብሓነሁ ወተዓላ ረሱሎች የላካቸው መልእክተኞች የላካቸው የአላህን ትእዛዝ ላኢላሃ ኢለላህ ዒባዳ ተውሂድ ይዘው ነው የመጡት መላእክቶች ያኒ መልእክተኞች ሩሱሎች። በአላህና በሩሱሎች መካከል ልዩነት የለም ሲባል አላህ ፈጣሪ ነው፣ መልእክተኞች ፍጡራን ናቸው። ታዲያ ምንድነው ወዩሪዱነ አን ይፈርቁ የሚለው? ማለያየትን የሚፈልጉ ሰዎች ወዩሪዱነ አን ይፈርቁ በይነ አላህ ወሩሱሊህ እነዚህ ከሃዲዎች ናቸው ይላል። አንድ አይነት መልእክት ይዘው ነው የመጡት ሁሉም ነቢዮች፣ ሁሉም ሩሱሎች የአላህ መልእክተኞች እስከሆኑ ማለያየት የለም ማለት ነው። طيب
ويريدون أن يفرقوا بين الله ورسله ويقولون نؤمن ببعض ونكفر ببعض እኛ በከፊሉ እናምናለን በከፊሉ አናምንም ብለው ደግሞ ይናገራሉ። ከፊል የሚባል ነገር የለም። ويريدون أن يتخذوا بين ذلك سبيلا በማመንና በክህደት መካከል መሃል ላይ ሆነው እንዲጓዙ እንዲኖሩ ይፈልጋሉ። ምእመናን እንዳይሆኑ አላመኑም። ካፊሮች እንዳይባሉ በተወሰነ መልኩ አምነዋል። ምን እንበላቸው? አላሁ ስብሓነሁ ወተዓላ መልስ ይሰጣል። ኡላኢከ ሁሙል ካፊሩን ሐቀን በእውነት ትክክል ካፊሮች ማለት እነዚህ ናቸው። ኡላኢከ ሁሙል ካፊሩን ሐቃ ወአዕተድና ሊልካፊሪነ ዐዛበን ሙሂና ለካፊሮች ከባድ የሆነ አድካሚ የሆነ ቅጣት አዘጋጅተናል ይላል። ሱብሓነከ ረቢ። ጠይብ ለከሃዲዎችም አዋራጅን ቅጣት አዘጋጅተናል። ሙሂና ወለዚነ አመኑ ቢላሂ ወሩሱሊሂ ወለም ዩፈርቁ በይነ አሐድን ሚንሁም በተቃራኒ በአላህና በሩሱሎች በመልእክተኞች ሁሉ ያመኑ ወለም ዩፈርቁ በይነ አሐድን ሚንሁም በረሱሎች መካከል በመልእክተኞች መካከል የማይለያዩ ኡላኢከ ሰውፈ ዩእቲህም ኡጁረሁም አላህ ስብሓነሁ ወተዓላ ምንዳቸው ሙሉ በሙሉ ይሰጣቸዋል። ወካነ አላሁ ገፉረን ረሒማ አላሁ ስብሓነሁ ወተዓላ መሃሪና ሩህሩህ ነው። ወለም ዩፈርቁ በይነ አሐድን ሚን ሩሱሊህ በሩሱሎቹ መካከል የማይለያዩ ሲል በአንዱ አምነው በአንዱ ማይክዱ በሰይድና ኑህ በሰይድና ኢብራሂም እና ሌሎችም ሰይድና ሙሳ ወዒሳ ወሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም ላ ኑፈሪቁ በይነሁም በነቢዮች በሩሱሎች መካከል የማይለያዩ የሆኑ በሁሉም እኩል የሚያምኑ እነዚህ ትክክል አማኞች ናቸው። ጠይብ ነዓም والذين آمنوا بالله ورسله ولم يفرقوا بين أحد منهم يعني بذلك أمة محمد صلى الله عليه وسلم ይህ ደግሞ ይህንን ቃል የሚመለከተን እኛ የሙሐመድ ዓለይሂ ሰላም ኡመት የሆኑ ሰዎች ናቸው። ምክንያቱም ይሁዶች በሙሳ አምነዋል፣ በዒሳ አላመኑም፣ በሰይድና ሙሐመድ ዓለይሂ ሰላም አላመኑም። ነሳራዎች በዒሳም በሙሳም አምነዋል፣ በሰይድና ሙሐመድ ዓለይሂ ሰላም አላመኑም። እኛ ግን በሁሉም እናምናለን። ሙስሊሞች በሁሉም ነቢዮች እናምናለን። ማመን ብቻ ሳይሆን ክብራቸውም እንጠብቃለን። ለምሳሌ ሌሎች እምነቶች ለሰይድና ዳውድ ዓለይሂ ሰላም፣ ሰይድና ሱለይማን ዓለይሂ ሰላም እና ሌሎችንም ክብራቸውን የሚያጎድል የሚያዋርድ የሆነ ቃላት ይናገራሉ። አልአንቢያ ማዕሱሙን ሚነል መዓሲ አንቢያ ወንጀል አይፈጽሙም። ስለዚህ ወለም ዩፈርቁ በይነ አሐድ ሚን ሩሱሊህ እኩል የሚያምኑ
በሁሉም ነቢዮች የሚያምኑ ሰዎች አላሁ ስብሓነሁ ወተዓላ ሶፈ ዩእቲህም እጁረሁም ምንዳቸውን አጅራቸውን ይሰጣቸዋል። ወካነ አላሁ ገፉረን ረሒማ ይላል። የስአሉከ አህሉል ኪታቢ አን ቱነዝለ ዐለይሂም ኪታበን ሚነ ሰማእ። አህሉል ኪታብ ይሁድና ነሳራ ይጠይቁሃል። ምን አይነት ጥያቄ? አን ቱነዝለ ዐለይሂም ኪታበን ሚነ ሰማእ፣ ከሰማይ አይናቸው እያየ ኪታብ እንድታወርድላቸው መጽሐፍ እንድታወርድላቸው ይጠይቃሉ። የስአሉክ ይጠይቁሃል። የስአሉከ አህሉል ኪታቢ አን ቱነዝለ ዐለይሂም ኪታበን ሚነ ሰማእ። ረቡና ስብሓነሁ ወተዓላ ምን ይላል? ፈቀድ ሰአሉ ሙሳ አክበረ ሚን ዛሊክ። ደህና ችግር የለም እንዳትቆጣ፣ ተረጋጋ። ከዚህም በላይ እኮ ጠይቀዋል። ችላ በላቸው፣ ምንም እንዳይሰማህ። እንደነዚህ አይነት ጥያቄዎች ሲቀርቡልህ ምንም እንዳይመስልህ። ፈቀድ ሰአሉ ሙሳ አክበረ ሚን ዛሊክ። ለሙሳ እኮ ከዚህ በላይ ጠይቀውታል። ምንድን ነው እሱ? ፈቃሉ አሪና አላህ ጀህረተን፣ አላህን በግልጽ ማየት እንፈልጋለን፣ ስለዚህ አሳየን ብለው ጠይቀውታል። እናይገርምህ፣ ኪታብ አውርድልን ማለት ቀላል ነው። እኛ አንተን እንድናምንህ ኪታብ አውርድልን ማለታቸው ከዚህም በላይ እኮ ተጠይቀዋል ሙሳ። አሪና አላህ ጀህረተን። የሚገርመው እንዲህ ያሉ በኒ እስራኤል የሁዶች ከአጠቃላይ የሁዶች ምርጥ የሆኑት 70 ሰዎች ተመርጠው ወደ ሌላ ቦታ ሲወስዳቸው ሙሳ ዓለይሂ ሰላም የተመረጡ ሰዎች ናቸው። እንግዲህ አላስፈላጊ ጥያቄ እየጠየቁ ያሉት። በዚህ ሰዓት ምን አደረግን ይላል አላህ ሱብሓነሁ ወተዓላ? ፈአኸዘትሁም ሷዒቃ ቢዙልሚሂም። በዚህ ጉዳይ በዚህ ዓመት ማመጻቸው፣ አላስፈላጊ ጥያቄ መጠየቃቸው፣ አላስፈላጊ ነገር እልህ ከነቢያቸው ጋር በመግባታቸው እኛ ደግሞ አጠፋናቸው ማለት ገደልናቸው ይላል። አኸዘትሁም ሷዒቃ ቢዙልሚሂም። ናም አሳዕቃ መብረቅ ያዘቻቸው ማለት ነው። አላሁ ስብሓነሁ ወተዓላ መብረቅ ከላከላቸው በኋላ ሁሉም ሞቱ። ከሞት በኋላ ደግሞ ቀሰቀሳቸው። ثم اتخذوا العجل من بعد ما جاءتهم البينات. እንደገና ደግሞ እንስሳን ማምለክ ጀመሩ። العجل ወይፈኑን ማምለክ ጀመሩ። አላህን ክደው ማለት እኮ ነው። ወይፈን ዒባዳ ማድረግ፣ ወይፈንን ማምለክ ማለት በአላህ መካድ ነው። ያ ሁሉም ያደርጉት ሚን ባዕድ ማ ጃአትሁም ልበይናት፣ ግልጽ የሆኑ ሙዕጂዛ ተአምራት ከላክንላቸው በኋላ እኮ ነው።
በጣም ብዙ ተአምር አይተዋል በኒ እስራኤል። ከብትር ጀምሮ የሰይድና ሙሳ ዓለይሂ ሰላም በትር፣ እጁ እና የተለያዩ ተአምራት። ከዚህ ቀጥሎ ባህርን አልፈው አይናቸው እያየ ፍርዖን ከነሰራዊቱ እዛው ባህር ውስጥ ሲገባ አይተዋል። እነሱ ግን ባህሩ ላይ መንገድ ተሰርቶላቸው አላሁ ስብሓነሁ ወተዓላ የብስ ሰርቶ እንዲያልፉ ያደረጋቸው በአይናቸው ያዩት ሙዕጂዛ ነው። ሚን ባዕድ ማ ጃአትሁሙል በይናት አላህ ስብሓነሁ ወተዓላ ጥሩ ነገር ካደረገላቸው ተንከባክቦ ካሻገራቸው በኋላ ብዙ ሙዕጂዛ በአይናቸው ካዩ በኋላ ሚን ባዕድ ማ ጃአትሁሙል በይናት ወይፈንን ይገዛሉ። ግን ፈዐፈውና ዐን ዛሊክ እኛ ደግሞ ችላ አልናቸው ማርናቸው ይላል። ወአተይና ሙሳ ሱልጣናን ሙቢና ሙሳንም ግልጽ ስልጣንን ሰጠነው። ጠይብ እንደገና ወረፈዕና ፈውቀሁም ጡር ጡር የተሰኘው ተራራ ወደ ላይ አንስተን እላይ ላያቸው ላይ አሳየናቸው። በዚህ ተራራ አጠፋችኋለሁ አልናቸው፣ እናጠፋችኋለን አልናቸው ይላል አላህ ሱብሓነሁ ወተዓላ። ወይም ትቀበላላችሁ ወይ ዲኑን ተውሒዱን ላኢላሃ ኢለላህ ካለ አንድ አላህ በስተቀር ሌላን አለማምለክ። ወረፈዕና ፈውቀሁም ጡር ቢሚሳቅህም ቃላቸውን ለመውሰድ እነሱ አዎ እንገዛለን የሚል ቃል እንዲናገሩ ተራራ እነሱ ላይ ከፍ አደረግነው ይላል። እሺ አሉ። ወቁልና ለሁም እንደገና ሌላ ጊዜ እድኹሉ ልባበ ሱጀዳ ወደ ቤተል መቅዲስ በስጁድ ግቡ አልናቸው። ስጁድ አድርጋችሁ። ግን እነዚህ ሰዎች በተቃራኒ ከኋላቸው ነው የገቡት። ወቁሉ ሕጠቱን ነግፊር ለኩም ኸጠያኩም እረ ጌታዬ ስተታችንን አብስልን የሚል ቃል ተጠቀሙ። ሕጠቱን ስንላቸው ሕንጠቱን ፊ ሸዕረህ አሉ። ቀያየሩት ቃላቱን። ወቁልና ለሁም ሌላ ጊዜ ደግሞ ምን አልናቸው? ላ ተዕዱ ፊ ሰብት በቅዳሜ ቀን ላይ ድንበር አትለፉ፣ ቅዳሜ ቀን እንዳትሰሩ የሚል ህግም ሰጥተናቸው ነበረ። ወአኸዝና ሚንሁም ሚሳቀን ገሊዘን ጠንከር ያለ ቃል ገብተው ቃላቸውን ወስደን ነበረ። ግን ቃላቸውን አላከበሩም። ስንት ነገር ነው እዚህ ላይ የጠቀሰው። يسألك أهل الكتاب أن تنزل عليهم كتابا من السماء فقد سألوا موسى أكبر من ذلك اللهن بعيناتشن ማየት እንፈልጋለን ማለታቸው አንድ أرنا الله جهرة فأخذتهم الصاعقة بظلمهم ثم كذبوا على اتخذوا العجل من بعد ما جاءتهم البينات ويفنن مجازاتቸው فعفونا عن ذلك وأتينا موسى سلطانا مبينا እንደገና ورفعنا فوقهم الطور بميثاقهم ቃላቸውን ለመውሰድ ተራራውን እነሱ ላይ ከፍ አደረግነው። وقلنا لهم
ادخلوا الباب سجدا سجود አርጋችሁ በስጁድ መልክ ግቡ ብለናቸው ከኋላ ገቡ وقلنا لهم لا تعدوا في السبت ቅዳሜን እንዳትዳፈሩ አልናቸው ተዳፈሩ وأخذنا منهم ميثاقا غليظا ቃል ገብተው ሲያበቁ فبما نقضهم ميثاقهم فبما نقضهم بمعنى بنقضهم እንግዲህ ቃላቸውን ባለማክበራቸው ቃላቸውን ካለማክበራቸው በቃላቸው አለመጽናታቸው የገቡት ቃል መካዳቸው ምክንያት فبما نقضهم ميثاقهم وكفرهم بآيات الله እንዲሁም እንግዲህ ጥፋታቸው ወንጀላቸው ይዘረዝራል አላህ Subhanahu Wa Ta'ala እዚህ ላይ وكفرهم بآيات الله በአላህ አያት ሙዕጂዛት በነቢዮች በተለያዩ ተአምራትን መካዳቸው وقتلهم الأنبياء በጣም ብዙ ነቢዮችን ገድለዋልና ነቢዮችን በመግደላቸው بغير حق ሊገደሉ የማይገባቸው ነቢዮች وقولهم قلوبنا غلف እንዲሁም ልባችን ዝግ ነው በማለታቸው بل طبع الله عليها بكفرهم فلا يؤمنون إلا قليلا الله سبحانه وتعالى ማህተመባቸው እንጂ ዝግ ስለሆነ አይደለም وبكفرهم በመካዳቸው ወይም በክህደታቸው وقولهم على مريم بهتانا عظيما በጣም ትልቅ ውሸት እና የስም ማጥፋት በመርየም ላይ መጥፎ ንግግር በመናገራቸው መርየም بنت عمران የሰይድና ዒሳ عليه السلام እናት أفضل نساء العالم ከዓለማችን ብርቅዬ ምርጧ በጣም አላሁ ስብሓነሁ ወተዓላ ከሁሉም ሴቶች ያከበራት መርየም ድንግሏ መርየም ንጽሕት መርየም مريم البتول العذراء التي أحصنت فرجها ስለሷም መጥፎ ንግግር በመናገራቸው ቡህታን የውሸት ምንም ያላጠፋች በእንዲህ አይነት ምክንያት እኮ ነው ያረገዘችው ብለው አለ ስሟ የሷን ስም ማጥፋታቸው وقولهم እንዲሁም እንዲህ በማለታቸው إنا قتلنا المسيح عيسى ابن مريم عيسان ገለነዋል عيسان ገደልነው ብለው በመናገራቸው رسول الله የአላህ መልእክተኛ የሆነው የሚለው ቀልድ በመናገር የአላህ መልእክተኛ መሆኑን አምነው አይደለም ቀልድና ፌዝ ነው وما قتلوه وما صلبوه ولكن شبه لهم الجدلوتم السقلوتم إلى الله سبحانه وتعالى الجدلوتم السقلوتم ولكن ነገር ግን شبه لهم ተመሳስሎባቸው እኮ ነው وإن الذين اختلفوا فيه እነዛ ስለ ዒሳ የተለያየ ሐሳብ ያላቸው ሰዎች እኮ لفي شك منه ሁሌም በጥርጣሬ ነው የሚኖሩት በተለይ በዛው ገደልነው ባሉት ሰዓት ሰቀልነው ባሉት ሰዓት ሁሉም لفي شك منه በጥርጣሬ ላይ ናቸው እነማን ናቸው እነሱ እነዛ ከሐዋርያቶቹ አንዱ መናፍቃን ሆኖ ቆይቶ እኔ እናንተ እንድታገኙች ጠቁማችኋለሁ ብሎ የተናገረ እና እነዛ ይሁዶች ደግሞ
አገኘነው ብለው አግኝተው የሰቀሉት ስንል የተሰቀለ ሰው አለ። በእርግጥ ግን ማን ነው? ሌላ ሰው ነው። ተመሳስሎባቸው ነው። ስለዚህ እነዛ ገደልነው ሰቀልነው የሚሉ እነዛ እንዲገደል እንዲሰቀል ያስረከቡም ወይም የጠቆሙ ሰዎች ሁሉም ለፊ ሸኪም ምንህ በጥርጣሬ ላይ ናቸው። ما لهم به من علم إلا اتباع الظن ምንም እኮ እውቀት የላቸውም። ዝም ብሎ ስሜታቸውን ከመከተል ውጭ ما لهم بذلك من علم إلا اتباع الظن أقول قمت መከተላቸውን እንጂ ምንም ትክክለኛ የተስተካከለ የሆነ ፕሩፍ የሆነ እውነት የሆነ ዒሳን ገደል ነው ማለት አይችሉም። ወማ ቀተሉሁ የቂናን በእውነት አልገደሉትም፣ እሱን አልገደሉም ይላል አላህ ስብሓነሁ ወተዓላ። በል ረፈዐሁ ላሁ ኢለይህ እንግዲያውስ አላሁ ስብሓነሁ ወተዓላ ወደ ላይ ወሰደው፣ ወደሱ ወሰደው ይላል፣ አወጣው ወደ ላይ። ወካነ አላሁ ዐዚዘን ሐኪማ አላሁ ስብሓነሁ ወተዓላ አሸናፊና የበላይና ጥበበኛ ነው። ይልቁንስ አላህ ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛ ነው። ወኢን ሚን አህሊል ኪታብ ማንኛውም ይላል አላህ ስብሓነሁ ወተዓላ እዚህ ላይ ማንኛውም ሰው እነዛ በተለይ የአህሉል ኪታቦች መጽሐፍ የተሰጣቸው ሰዎች በተለይ የሁዶች በዒሳ ያላመኑ ሰዎች ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲህ ግዴታ ያምናሉ ይላል። ግዴታ በዒሳ ባፍንጫቸው ግዴታ ያምናሉ ይላል። ማመናቸው አይቀርም። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢህ በግድ ያምናሉ። መቼ? ቀብለ መውቲህ ከሞቱ በፊት ከመሞቱ በፊት ምን ማለት ነው? ማንኛውም ሰው ከመሞቱ በፊት የመጨረሻው ሰከንድ ዒሳ ዓለይሂ ሰላም ዓብዱላሂ ወረሱሉሁ መሆኑን ሳያምን የሚሄድ የለም ማለት ነው። አንድ ትርጉሙ ማንኛውም ሰው ሲሞት ጊዜ ትንፋሹ ጠቅልሎ ከመውጣቱ በፊት ዒሳ ዓለይሂ ሰላም ዓብዱላሂ ወረሱሉሁ መሆኑን ሳያምን ትንፋሹ የሚወጣ ሰው የለም። ነገር ግን ለኛ አይነግረንም። በሚናገርበት ሰዓት አይደለም ያለው። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ። በሌላ ትርጉም ቀብለ መውቲሂ ሳይሞት ወይም ደግሞ ከመሞቱ በፊት የሚለው ዒሳን ከመሞቱ ማለት ነው። ለዒሳ የሚመለከት ነው የሚል ሌላ ትርጉም አለው። ዒሳ ከመሞቱ በፊት ሁሉም ያምናል። ይህ ደግሞ ዒሳ ዓለይሂ ሰላም እንዳልሞተ ዲነል ኢስላም ያውቃል። ቁርአን አልከሪም ነግሮናል። አላሁ ስብሓነሁ ወተዓላ በል ረፈዐሁ ኢለይህ አላህ ስብሓነሁ ወተዓላ ወደሱ ወደ ሰማይ አነሳው ነው የሚለው። በመጨረሻ ዘመን የቅያማ ዘመን ደጃል በሚመጣበት ዘመን ሰይድና ዒሳ ዓለይሂ ሰላም ይወርዳል። ሰይድና ዒሳን ያየ ሰው ሁሉም ያምናል ማለት ነው። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲ ዒሳ
ዒሳ ሳይሞት ጊዜ ከመሞቱ በፊት ሁሉም ሰው ያምናል። ወይም ደግሞ መጀመሪያ እንዳልነው ማንኛውም አህለል ኪታብ የሞት ሰዓቱ ሳይደርስ ከተወሰነ ደቂቃ ወይም ሰከንድ በፊት በዒሳ ዓብዱላሂ ወረሱሉሁ መሆኑን ያምናል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲህ ወየውመል ቂያማ የውመል ቂያማ ደግሞ የኩኑ ዓለይህም ሸሂዳ ወየውመል ቂያመቲ የኩኑ ዓለይህም ሸሂዳ የውመል ቂያማ ደግሞ እሱ ምስክር ይሆናል። ማን? ዒሳ ዓለይሂ ሰላም። ምን ብሎ ነው የሚመሰክረው? አላሁ ስብሓነሁ ወተዓላ ይጠይቀዋል። አአንተ ቁልተ ሊናስ ኢተቢዑኒ ወኡምየ ኢላሀይን ሚን ዱኒላህ ያ ዒሳ ያ ዒሳ ብን መርየም አንተ አላህን ትታችሁ ለእኔና ለእናቴ ተገዙኝ ብለሃቸዋል እንዴ ብሎ ሲጠይቀው ያ ረቢ ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። እንዲህ አላልኩም አይነት መልስ ይመልሳል። መልሱ ግን በጣም በሚያሳዝን ቃላት ነው የገለጸው። ጠይብ نعم بل رفعه الله إليه وكان الله عزيزا حكيما وإن من أهل الكتاب إلا ليؤمنن به قبل موته ويوم القيامة يكون عليهم شهيدا. مسكاري هنا العيسى أني لني تجزوني الناتينم تجزو آلالكم إنما أنا عبد الله ورسوله بلوي مسكرال أني يا الله باريانا ملكتن يونين فبظلم من الذين هادوا እነዚህ የሁዶች በጣም በማመጻቸው አመፀኞች በመሆናቸው በደለኞች በመሆናቸው ሐረምና عليهم طيبات أحلت لهم ለነሱ ሐላል የነበረውን ነገር የሚበላ ነገር ሐራም አደረግንባቸው ይላል። فبظلم من الذين هادوا حرمنا عليهم طيبات أحلت لهم نعم وبصدهم عن سبيل الله كثيرا እንዲሁም በጣም ብዙ መጥፎ ስራ ከመስራታቸው በጣም ብዙ መከልከላቸው። ምን አይነት መከልከል? ሰው የአላህን ዲን እንዳይዝ ትክክለኛውን መንገድ ላኢላሃ ኢላላህ እንዳይከተል በመከልከላቸው وبصدهم عن سبيل الله كثيرا በዚህ ምክንያት ለነሱ ሐላል የነበረውን ነገር ሐራም አደረግንባቸው ከሚበሉ ነገሮች። ለምሳሌ حرمنا عليهم كل ذي ظفر وعلى الذين هادوا حرمنا كل ذي ظفر ጥፍር ያለው እንስሳ እንዳይበሉት ከለከልናቸው፣ እንደ ግመል የመሳሰሉት። ومن البقر والغنم ከበሬ፣ ላም፣ ከብት እና ከፍየሎች حرمنا عليهم شحومهما የነሱን ጮማ ስብ እንዳይቀምሱት እንዳይበሉት ከለከልናቸው። إلا ما حملت ظهورهما أو الحوايا أو ما اختلط بعظم ذلك جزيناهم ببغيهم وإنا لصادقون فبظلم من الذين هادوا حرمنا عليهم طيبات أحلت لهم በጣም ጥሩ የሆነ ምግብ طيبات أحلت لهم ለነሱ ሐላል የነበረው حرمنا عليهم እንዲሁም ሌላም ጥፋት በጣም የበኒ እስራኤል የይሁዶች ስተት፣ ጥፋት፣ ክህደት፣ ወንጀል፣ በደል፣ ظلم يعني نقض المواثيق ቃላቸውን መጣስ ወይም ደግሞ በቃላቸው አለመገኘት በጣም ብዙ ነው።
ወአኽዚሂም ሪባ አረጣ ወለድ በመውሰዳቸው ወቀድ ኑሁ ዐንሁ ክልክል ሆኖ እያለ ተከልክለው እያሉ ወአክሊህም አምዋል ናስ ቢልባጢል የሰው ገንዘብ አላግባብ በመብላታቸው ወአዕተድና ሊልካፊሪነ ሚንሁም ዐዛበን አሊማ ለእነዚህ ሰዎች ለካሃዲዎች ከባድ የሆነ ቅጣት አዘጋጅተናል ይላል። ላኪን አራሲኹነ ፊል ዒልሚ ሚንሁም ነገር ግን እነዛ በዕልም የተካኑ በእውቀት የተካኑ የእውቀት ባለቤቶች ጥልቅ የሆነ እውቀት ያላቸው ሰዎች አራሲኹን ፊል ዒልም ሚንሁም ከነሱ ከበኒ እስራኤል ከአህለል ኪታብ ወልሙእሚኑን እንዲሁም ሙእሚኖች ሲል እዚህ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮች የሆኑት እና አስቀድመው ምን ብለዋል? ከበኒ እስራኤል ወይም ከየሁድ በጣም ጥልቅ የሆነ እውቀት ያላቸው ሰዎችና ምእመናን ዩእሚኑነ ቢማ ኡንዚለ ኢለይክ ወማ ኡንዚለ ሚን ቀብሊክ በትክክል ወደ አንተ በወረደው በትክክል ነው የሚያምኑት። እንዲሁም በትክክል ከአንተ በፊት በወረደው በትክክል ባለበት ነው የሚያምኑት። ማ ሐረፉ ወማ በደሉ ምንም ሳይጠማዝዙ ግማሹ እናምናለን፣ ከፊሉ እናምናለን፣ ከፊሉ አናምንም የማይሉ ወዩእሚኑነ ቢልኪታቢ ኩሊህ ወልሙቂሚነ ሰላህ እንዲሁም ሰላታቸውን የሚሰግዱ ወልሙእቱነ ዘካህ ዘካት ምጽዋት የሚሰጡ ወልሙእሚኑነ ቢላሂ ወልየውሚል አኺር በአላህና በየውም ቅያማ የሚያምኑ ኡላኢከ ሰኑእቲህም አጅረን ዐዚማ በጣም ትልቅ የሆነ ምንዳ እንሰጣቸዋለን ይላል አላሁ ሱብሓነሁ ወተዓላ። ጠይብ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ وأوحينا إلى إبراهيم وإسماعيل وإسحاق ويعقوب والأسباط وعيسى وأيوب ويونس وهارون وسليمان وآتينا داود زبورا. عجيب. إنا إلى الله سبحانه وتعالى إنا أوحينا إليك إنا وحي ستنهل وحي أوردن بانتلاي. ما معنى وحي؟ ملكت قرآن. إنا أوحينا إليك كما أوحينا إلى نوح لك ወደ ኑሕ እንዳወረድነው ወደ አንተም አወረድን። እኛ ወደ ኑሕ ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን። አዎ የነቢዮች ስም ዝርዝር እዚህ ላይ ይጠቅሳል። ወደ ኑሕና ከኑሕ በኋላ ወደ ነበሩት ነቢዮች እንዳወረድን ሁሉ ወደ አንተም አወረድን ይላል። ከኑሕ በኋላ እነማን ነበሩ? ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሓቅ ወያዕቁብ ወልአስባጥ። አስባጥ ማለት የያዕቁብ ነገዶች የያዕቁብ ልጆችና የልጅ ልጅ ወዒሳ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ዳውድም ዘቡር የሚባል መጽሐፍ ሰጠነው። ወሩሱለን ቀድ ቀሰስናሁም ዐለይከ ምን ቀብል ከዚሁ በፊት ይህ አያት ይህ ሱራ ከመውረዱ በፊት አስቀድመን ስለ ሩሱሎች ስለ መልእክተኞች የነገርንህ ታሪክ አለ። ወሩሱለን ቀድ ቀሰስናሁም ዐለይከ ሚን ቀብል ወሩሱለን ለም ነቅሱስሁም ዐለይክ ያልነገርንህ
ስለነሱ ታሪክ ያልነገርንህ ነቢዮችም ረሱሎችም አሉ ሌሎች። ወከለመ አላሁ ሙሳ ተክሊማ አላህ ስብሓነሁ ወተዓላ ደግሞ ለሙሳ ተናገረው አናገረው። ለሙሳ አናገረው ሲል አላህ ተናገረ ነው። ጠይብ አላህም ሙሳን ማነጋገርን አነጋገረው ይላል አማርኛ። ማነጋገርን አነጋገረው። ተነጋሪው እዚህ ላይ ማን ነው? አላሁ ስብሓነሁ ወተዓላ። ጠይብ ሩሱለን ሙበሽሪን ወሙንዚሪን እነዛ የላክናቸው ሩሱሎች ምንድነው ዓላማቸው? በምን አይነት መልእክት ነው የላክናቸው? ሙበሽሪን ወሙንዚሪን የሚያበስሩና የሚያስጠነቅቁ። ሙበሽር ጥሩ የሰራ በአላህ ያመነ ጀነት አለው፣ በአላህ የካደ መጥፎ የሰራ ጀሃነም አለው ይጠብቀዋል የሚል የሚያበስሩና የሚያስጠነቅቁ ሩሱሎች ናቸው የላክናቸው። ለምንድን ነው? ሊአላ የኩነ ሊናስ ዐላ ላህ ሑጀቱን በዕደ ሩሱል። ሊአላ የኩነ ሊናስ ዐላ ላህ በአላህ ላይ ሰዎች እንዳይሳለቁ፣ ሰዎች እንዳይከራከሩ፣ መከራከያ የሆነ ነገር አላሁ ስብሓነሁ ወተዓላ ምክንያት የሚባለውን ነገር እንዲዘጋ ስለፈለገ ነው። ሊአላ የኩነ ሊናስ ዐላ ላህ ሑጀ ባዕደ ሩሱል። ከሩሱል በኋላ መከራከር አይቻልም። መልእክተኛ ከመጣ በኋላ መከራከር አይቻልም። ማን አለ ስለ ረሱል የሚክድ? ማንም ሰው ስለ ረሱል የሚክድ የለም። በሰይድና መሐመድ ዓለይሂ ሰላቱ ወሰላም የማያምን በሰይድና ዒሳ የሚያምን አለ። በሰይድና ዒሳ የማያምን በሰይድና ሙሳ የሚያምን አለ። በሰይድና ኢብራሂም የሚያምኑም አሉ። ታዲያ በአንድ ነቢይ በአንድ ረሱል አምኖ በሌላ ረሱል መካድ ይቻላል እንዴ? አይቻልም። ነገር ግን ምን ለማለት ነው እዚህ ላይ እንደዚህ ያልነው? ነቢይ ረሱል የሚባለው እንደተላከ ማንም ሰው ያምናል፣ ያውቃል። በነቢዮች በረሱሎች መካከል ግን ማለያየት አይፈቀድም። እገሌን አምናለሁ በእገሌ አላምንም ማለት አይቻልም። ላ ኑፈሪቁ በይነ አሐድ ሚን ሩሱሊ ወለቀድ በዐስና ፊ ኩሊ ኡመትን ረሱላ አን ዕቡዱ ላህ ወጅተኒቡ ጣጉት። ሁሉም ረሱሎች የተላኩት አንድ መልእክት ይዘው ነው የመጡት። ላኢላሃ ኢላላህ ከለአንድ አላህ በስተቀር ሌላ እንዳታመልኩ ነው። رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسول وكان الله عزيزا حكيما. الله سبحانه وتعالى يبلاي أشنا في النات ببنيانو. نعم، لكن الله يشهد بما أنزل إليك. لكن الله يشهد بما أنزل إليك. ነገር ግን አላሁ ስብሓነሁ ወተዓላ ይመሰክራል ቢማ አንዘለ ኢለይክ ወደ አንተ ባወረደው ይመሰክራል እንዳወረደ። አንዘለሁ ቢዕልሚህ በእውቀቱ ነው ያወረደው። ወልመላኢከቱ የሽሀዱን መላኢኮቹም ይመሰክራሉ አላሁ ስብሓነሁ ወተዓላ ወደ አንተ እንዳወረደ። ወከፋ ቢላሂ ሸሂዳ በአላህ ምስክርነት በቃ፣ በአላህ ምስክርነት በቃ። አላህ ሲመሰክርልህ ይበቃል።
نعم، لكن الله يشهد بما أنزل إليك، أنزله بعلمه، والملائكة يشهدون، وكفى بالله شهيدا. إن الذين كفروا وصدوا عن سبيل الله قد ضلوا ضلالا بعيدا እነዛ የካዱ ሰዎች እና ሌሎች ሰዎችንም ወደ ዲን አልኢስላም ወደ ላኢላሃ ኢላላህ እንዳይገቡ የሚከለክሉ ወሰዱ የከለከሉ ሰዎች عن سبيل الله قد ضلوا ضلالا بعيدا በጣም ሩቅ የሆነ ጥፋት የጠፉ ሰዎች ናቸው። إن الذين كفروا وظلموا እነዛ የካዱ ሰዎችና እንደገና የበደሉ ظلموا በደል ያመጹ ሲል ትልቁ ማመጽ ወይም ደግሞ አመጽ ትልቁ በደል የሚባለው هو الشرك بالله إن الذين كفروا እነዛ የካዱና ያሻረኩ ولم يكن الله ليغفر لهم الله سبحانه وتعالى ለነዚህ ሰዎች አይምራቸውም ولا ليهديهم طريقا መንገድም አይመራቸውም إلا طريق جهنم የጀሃነም መንገድ ካልሆነ በስተቀር خالدين فيها أبدا ለዘላለም እዛው ይኖራሉ وكان ذلك على الله يسيرا ይህ ደግሞ ለአላህ ስብሓነሁ ወተዓላ በጣም ቀላል ነው። ወደ መረጡት ቦታ እንዲሄዱ የማድረግ ምንም አላህ ስብሓነሁ ወተዓላ አይከብደውም፣ ቀላል ነገር ነው። ያ አዩሃ ናሱ قد جاءكم الرسل بالحق من ربكم فآمنوا خيرا لكم እናንተ ሰዎች ሆይ قد جاءكم الرسول بالحق من ربكم رسول በእውነት በትክክል ከአላህ ስብሓነሁ ወተዓላ ከጌታችሁ ስብሓነሁ ወተዓላ ተልኮ መጥቶላችኋል። ፈአሚኑ እመኑ ኸይረን ለኩም ለእናንተ ማመኑ ጥሩ ነው። ወኢን ተክፍሩ ከካዳችሁ ደግሞ ፈኢነ ሊላሂ ማ ፊ ሰማዋት ወልአርድ በሰማያትና በመሬት ያለው ፍጥረታት በሙሉ የአላህ ነው። ወካነ አላሁ ዓሊመን ሐኪማ አላሁ ስብሓነሁ ወተዓላ አዋቂና ጥበበኛ ነው። ስለዚህ እናንተ ብታምኑም ለራሳችሁ ነው፣ ብትክዱም ለራሳችሁ ነው። ለአላህ ስብሓነሁ ወተዓላ ምንጨምርለትና ምንቀንስለት ነገር ምንም ነገር የለም። ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም ቃሙ ፊ ሰዒድን ዋሒድን يعني كانوا على أتقى قلب رجل واحد منكم ما زاد ذلك في ملك شيئا أو كانوا على أفجر رجل منكم ما نقص ذلك من ملك شيئا በዓለም ያላችሁ ህዝቦች በሙሉ ከአደም ጀምሮ እስከ መጨረሻ በጣም ተቅዋ ያላችሁ ምእመናን ብትሆኑ እንኳን ለኔ ምንም የሚጨመርልኝ ነገር የለም ይላል አላህ ሱብሓነሁ ወተዓላ። እንደ ሰይጣን ብትሆኑም ሁላችሁ ምንም የሚቀነስብኝ ነገር የለም። ስለዚህ ማንኛውም ነገር ላንተ ነው፣ ለራስህ ነው። ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወልአርድ በሰማያትና በመሬት ያለው ሁሉ የአላህ ነው። ወካነ አላሁ ዓሊመን ሐኪማ ያ አህለል ኪታቢ ላ ተግሉ ፊ ዲኒኩም ወላ ተቁሉ ዐላ ላሂ ኢላ አልሐቅ እናንተ የኪታብ ባለቤቶች ይላል ላ ተግሉ ፊ ዲኒኩም በሃይማኖታችሁ ላይ ኦቨር አትውጡ። በማዕና ኦቨር ላ ተግሉ ከመጠን በላይ ማመንህ ከመጠን በላይ ከልክ ማለፍ የለበትም። ምን ማለት ነው? ወላ ተቁሉ ዐላ ላሂ ኢላ አልሐቅ በአላህ ስብሓነሁ ወተዓላ ጉዳይ ላይ ስትናገሩ እውነት ተናገሩ። ወላ ተቁሉ ዐላ ላህ ኢላ አልሐቅ
ምን ማለት ነው? ከዚህ በኋላ ያለው አያት ይነግረናል። ኢነመል መሲሑ ዒሳ ብኑ መርየመ ረሱሉላሂ ወከሊመቱሁ አልቃሃ ኢላ መርየመ ወሩሑን ምንሁ ፈአሚኑ ቢላሂ ወሩሱሊህ ወላ ተቁሉ ሰላሳ እንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ ሱብሓነሁ አን የኩነ ለሁ ወለድ ለሁ ማ ፊ ሰማዋት ወማ ፊ ልአርድ ወከፋ ቢላሂ ወኪላ። አጂብ! ይች አያት ብቻዋን አንድ ቀን ሙሉ ብንናገር የማያልቅ ነው። ይህ አያት ብቻው አንድ መጽሐፍ በድርሰት መልክ ሊጻፍበት ይችላል። በተቻለ መጠን አሳጥረን እንገልጸዋለን። ምንድን ነው የሚለው? ያ አህለል ኪታብ ላ ተግሉ ፊ ዲኒኩም፣ እናንተ የኪታብ ባለቤቶች ይሁድም ነሳራም፣ ላ ተግሉ ፊ ዲኒኩም፣ በሃይማኖታችሁ ላይ በጣም አትውጡ፣ ከልክ በላይ አትሁኑ። ማንኛውም ነገር ቦታው ላይ ደረጃው ላይ ማስቀመጥ አለባችሁ። ማመን ባለባችሁ ልክ ማመን አለባችሁ። ጉዳዩ ምንድን ነው? ስለ ዒሳ ለመናገር ነው። ኢነመል መሲሑ ዒሳ እብኑ መርየም፣ ዒሳ እኮ የመርየም ልጅ ብሎ ነው የሚጠራው አላህ ሱብሓነሁ ወተዓላ። የመርየም ልጅ እኮ ረሱሉላህ ነው፣ የአላህ መልእክተኛ ነው። ወይም አምላክ ነው ፈጣሪ ነው አትበሉት፣ ወይም ልጁ ነው አትበሉት፣ ወይም ሌላም ነገር አትበሉ። ላ ተግሉ ፊ ዲኒኩም፣ ከልክ አትውጡ። ላ ተግሉ ፊ ዲኒኩም ኢነማ አልመሲሑ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ፣ ቃሉ እኮ ይላል። የማን ቃል? አላህ ሱብሓነሁ ወተዓላ የአላህ ቃል እኮ አልቃሃ ኢላ መርየም፣ ወደ መርየም ነው የላካት። አልቃሃ ጣላት ወይም ወረወራት ወይም ማስገባት ማለት ነው። አልቃሃ ኢላ መርየም። ነዓም። የመርየም ልጅ አልመሲሕ ዒሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ይላል አማርኛ። አዎ፣ የትኛው ቃል ነው ወደ መርየም የጣላት የሚለው? ኩን የሚለው ቃል ኩን፣ በአማርኛ ሁን። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላሁ ስብሓነሁ ወተዓላ ሁን ያለው ይሆናል። ሁን የሚለው ቃል አላሁ ስብሓነሁ ወተዓላ የላከው ወደ መርየም በአላህ ቃል ነው የተፈጠረው፣ በአላህ ቃል ነው የተረገዘው። ወሩሑን ምንህ፣ ከአላህ ዘንድ የተላከ ሩሕ ነው። ሩሑን ምንሁ ማለት ምንሁ የሚለው ቃል የሱ የሚለው ቃል የአላህ ሩሕ የእሱ የሚለው ቃል ከእሱ ነው። ከአላህ ዘንድ የተላከ ሩሕ ነው እንጂ የአላህ ሩሕማ እንዴ ዒሳ እኮ ይሞታል። አላህ እኮ አይሞትም። ዒሳ እኮ እንጀራ ይበላል እኮ፣ ምግብ ይበላል። አላህ እኮ አይበላም። ላ ኡሪዱ ሚንሁም ምን ሪዝቅን ወላ ኡሪዱ አን ዩጥዕሙን ኢነ አላህ ሁወ ረዛቁ ዙል ቁወቲል መቲን። ጠይብ ፈአሚኑ ቢላሂ ወሩሱሊህ፣ በአላህና በሩሱሎች ማመን አለባችሁ። ከሩሱሎች አንዱ ዒሳ ነው። ዒሳም ረሱል ነው፣ ዓብዱላሂ ወረሱሉሁ ነው። ወላ ተቁሉ ሰላሳ፣ ሶስት ስላሴ የሚለው ነገር እንዳትናገሩ። ወላ ተቁሉ ሰላሳ፣ ሶስት የሚባል ነገር የለም። አላህ ከሆነ አንድ ነው። አልዋሒዱ ልአሐድ ቁል ሁወ አላሁ አሐድ አላሁ ሰመድ አለዚ ለም የሊድ ወለም ዩውለድ ወለም የኩን ለሁ ኩፉወን አሐድ አልፈርዱ ሰመድ። ወላ ተቁሉ ሰላሳ፣ እንተሁ ተጠንቀቁ፣ ይብቃችሁ።
خيرا لكم ለእናንተ የተሻለ ይህ ነው በአንድ አላህ ብቻ ማመን ሁለትም ሶስትም እንዳትሉ ኢነማ አላሁ ኢላሁ ዋሂድ አላሁ ስብሓነ ወተዓላ አንድ ጌታ ነው አንድ የሚመለክ ነው ለብቻው ሱብሓነህ የጠራ የሆነ አላሁ ስብሓነሁ ወተዓላ አን የኩነ ለሁ ወለድ ከልጅ የጠራ ነው ምንም ልጅ የሚባል ነገር የለውም ለሁ ማ ፊ ሰማዋት ወማ ፊ ልአርድ በሰማያትና በመሬት ያለው ነገር በሙሉ የአላህ ነው ወከፋ ብላሂ ወኪላ መወከልን በአላህ በቃ ወደ አላህ ተወከል نعم عن عبد الله بن الصامت عن النبي صلى الله عليه وسلم قال من شهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه وأن الجنة حق والنار حق أدخله الله الجنة على ما كان من العمل زي لا من دنو ميلو الرسول عليه الصلاة والسلام يالوت بلا إله إلا الله يا منه እና ያላሻረከ በሙሐመድ ረሱሉላህ ያመነ እንዲያውም አብዱሁ ወረሱሉሁ በሚለው ሰይድና ሙሐመድ ዓለይሂ ሰላም የአላህ ባሪያና መልእክተኛው ነው በሚለው ያመነ ወአነ ዒሳ ልክ ዒሳም እንደ ረሱል ዓለይሂ ሰላም አብዱላሂ ወረሱሉሁ ነው ብሎ ያመነ የአላህ ባሪያና መልእክተኛ ነው ያለ ወከሊመቱሁ አልቃሃ ኢላ መርየም ያች ሁን የምትለዋ ቃል ወደ መርየም የጣላት መሆኑን አላህ ሱብሓነሁ ወተዓላ ያመነ ወሩሕ ምንህ ከአላህ ዘንድ የተላከ ወይም የመጣ መሆኑን የመጣ ሩሕ መሆኑን ያመነ ለዒሳ ወአነ አልጀነተ ሐቁን ወናር ሐቅ ጀነትም እውነት ጀሃነምን እውነት አለ ብሎ ያመነ أدخله الله الجنة على ما كان من العمل በማንኛውም ሁኔታ ላይ ቢሆን እንኳን ሰውየው ወደ ጀነት ያስገባዋል አላሁ ሱብሓነሁ ወተዓላ طيب انتهوا خيرا لكم إنما الله إله واحد سبحانه أن يكون له ولد تعالى وتقدس عن ذلك علوا كبيرا له ما في السماوات وما في الأرض وكفى بالله وكيلا الجميع ملكه وخلقه وجميع ما فيها عبده وهم تحت تدبيره وتصريفه وهو وكيل على كل شيء فكيف يكون له منهم صاحبة وولد كما قال في الآية الأخرى بديع السماوات والأرض أن يكون له ولد ولم تكن له صاحبة وخلق كل شيء وهو بكل شيء عليم አዲስ ፈጠራ ሰማይና መሬት ያልነበሩ አዲስ የፈጠረ ነው አላህ Subhanahu Wa Ta'ala ሰው እኮ ሲሰራ አይቶ ነው ኮርጆ ነው ኮፒ ሃይ ኮፒ ያለ ነው የሚሰራው አውሮፕላን እና ሌሎች ትራንስፖርት የተሰሩት በራሪ እንስሶችን በማየት የአሳ ቅርጽ በማየት አይቶ ነው የሰራው የሰው ልጅ አላህ Subhanahu Wa Ta'ala ላኪን በዲዕ በማዕና በዲዕ ያልነበረ ያልታየ አዲስ ፈጠራ የፈጠረ ነው አላህ Subhanahu Wa Ta'ala ሰማይና መሬት ከመኖራቸው በፊት እኮ ሰማይና መሬት የመሰለ ነገር አልነበረም ላኪን አላህ Subhanahu Wa Ta'ala አመጣቸው بديع السماوات والأرض ሰማይና መሬትን ባልነበረ መልክ ወይም ደግሞ ያልነበረ እንዲኖር አደረገ ሰማይና መሬትን ፈጠረ بديع السماوات والأرض أن يكون له ولد እንዴት ነው ልጅ ሊሆነው የሚችል አላህ Subhanahu Wa Ta'ala ولم تكن له صاحبة ሚስት ሳትኖረው وخلق كل شيء ሁሉንም ነገር የፈጠረ ነው አላህ Subhanahu Wa Ta'ala ዒሳንም ጨምሮ لن يستنكف المسيح أن يكون عبدا لله ولا الملائكة المقربون ومن يستنكف عن عبادته ويستكبر فسيحشرهم إليه جميعا نعم لن يستنكف المسيح أن يكون عبدا لله
المسيح عيسى عليه السلام የአላህ ባሪያ ከመሆን ሌላ ምንም አማራጭም የለውም፣ አይጠየፍም፣ እምቢ አይልም። የአላህን ባሪያ ከመሆን አይጠየፍም። ለን የስተንኪፍ ለን የስተንኪፍ አልመሲሑ አን የኩነ ዓብደን ልላህ ወለልመላኢከቱ ልሙቀረቡን እንዲሁም ወደ አላህ ስብሓነ ወተዓላ በጣም ቅርብ የሆኑት መላእክትም ጭምር መላኢካዎች እነሱም ጭምር የአላህን ባሪያ ከመሆን የአላህ ባሪያ ከመሆን ውጭ ሌላ አማራጭም የላቸውም፣ አይጠየፉምም። ወመን የስተንኪፍ ዐን ዒባደትህ ወየስተክቢር አላህን ከመገዛት የሚጠየፍ እና በትዕቢት በትምክህት የሚወጠር ሰው ፈሰየሕሹሩሁም ኢለይህ ጀሚዓ አላሁ ስብሓነሁ ወተዓላ ሁሉንም ይሰበስባቸዋል። ከሰበሰባቸው በኋላ እርምጃ ይወስዳል ማለት ነው። ፈሰየሕሹሩሁም ኢለይህ ጀሚዓ ወይም ደግሞ ያነሳቸዋል ከቀብር አልሐሽር ወነሽር። ነዓም በሰማያትና በምድር ያለ ሁሉ በእርሱ ነው፣ መመኪያም በአላህ በቃ። ነዓም እነዚያን የተጠየፉትንና የኮሩትንማ አሳማሚን ቅጣት ይቀጣቸዋል ከአላህም ሌላ። ነዓም ለነሱ ዘመድንና ረዳትን አያገኙም። ነዓም ከዚህ በኋላ ያለው አያት ነው። ፈአማ አለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑና ጥሩ ስራ የሚሰሩ በጎ ተግባር የሚሰሩ ፈአማ አለዚነ አመኑ ወዐሚሉ ሷሊሓት መልካም ሰዎች ፈዩወፊህም ኡጁረሁም አላሁ ስብሓነ ወተዓላ ምንዳቸውን ሙሉ በሙሉ ይሰጣቸዋል። ዩወፊህም ኡጁረሁም እንዲሁም ወየዚዱሁም ሚን ፈድሊህ አላሁ ስብሓነ ወተዓላ ከጸጋው ይሰጣቸዋል፣ ይጨምርላቸዋል። የዚዱሁም ሚን ፈድሊህ ከጸጋው ከችሮታው አላሁ ስብሓነ ወተዓላ ይጨምርላቸዋል። ወአማ አለዚነ እስተንከፉ ወስተክበሩ እነዛ አላህን ስብሓነ ወተዓላ ከመገዛት የተጠየፉና በትዕቢት በትምክህት የተወጠሩ ሰዎች ግን ፈዩዓዚቡሁም ዓዛበን ዓሊማ አላሁ ስብሓነ ወተዓላ ከባድ የሆነ አሳማሚ የሆነ ቅጣት ይቀጣቸዋል። ወላ የጂዱነ ለሁም ሚን ዱኒላሂ ወልያን ወላ ነሲራ ማንም ለነሱ ዘመድና ረዳት አያገኙም። ለነሱ አይዟችሁ የሚላቸው የሚረዳቸው አካል የላቸውም። ያ አዩሃ ናስ ቀድ ጃአኩም ቡርሃኑ ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና እናንተ ሰዎች ሆይ ከጌታችሁ ዘንድ በርግጥ አስረጅ መጣላችሁ። አስረጅ የሚያስረዳ ማለት ነው። ያ አዩሃ ናስ ቀድ ጃአኩም ቡርሃኑን የሚያስረዳ የሆነ ነገር መጣላችሁ ሚን ረቢኩም ማን ነው ወይም ምንድን ነው ያ የሚያስረዳ? አልአንቢያ ወሩሱል ወልኪታብ የተላኩ መልእክተኞችና ኪታብ ነው። ወአንዘልና ኢለይኩም ኑረን ሙቢና ግልጽ የሆነ ብርሃንን አወረድን ይላል ወደ እናንተ። ወአንዘልና ኢለይኩም ኑረን ሙቢና ግልጽ የሆነ ብርሃን የሆነ አወረድንላችሁ። በዚህ ግልጽና ብርሃን መመራት አለባችሁ ማለት ነው። ኑር ብሎ ጠራው አላሁ ስብሓነሁ ወተዓላ ለኪታቡ። ወአንዘልና ኢለይኩም ኑረን ሙቢና ወደ እናንተም ገላጭ የሆነን ብርሃን ቁርአንን አወረድን ይላል። ገላጭ
مبين الذي يبين. فأما الذين آمنوا بالله واعتصموا به بالله سبحانه وتعالى يأمنوا سوچنا واعتصموا به بالله يتطبقوا ወይም ደግሞ كتابون بدن بيازوت سوچ قرآنون واعتصموا بالقرآن فسيدخلهم في رحمته الله سبحانه وتعالى يسو رحمة ውስጥ ያስገባቸዋል فسيدخلهم في رحمة منه وفضل በጸጋው በችሮታው ውስጥ ያኖራቸዋል ويهديهم إليه صراطا مستقيما እንደገና ቀጥተኛ ትክክለኛ የሆነውን መንገድ ይሰጣቸዋል ይመራቸዋል يستفتونك يطيقوሃል إلى الله سبحانه وتعالى يطيقوሃል يا محمد قل الله يفتيكم في الكلالة الله سبحانه وتعالى መልስ ይሰጣችኋል በላቸው ምን በሚመለከት في الكلالة الكلالة ውርሻ የውርሻ ጉዳይ ሆኖ ነገር ግን ምን አይነት ውርሻ ነው አባትም ልጅም የሌለው ሰው ወላጅም ልጅም የሌለው ሰው ማን ይወረሰው እንዴት ነው የሚሆነው የዚህ ሰው ንብረት الكلالة يستفتونك قل الله يفتيكم في الكلالة ምንድነው መልሱ إن امرؤ هلك አንድ ሰው ቢሞት ليس له ولد እና ልጅ ከሌለው وله أخت እህት ካለችው فله نصف ما ترك ካስቀመጠው ከተወው ገንዘብ እና ሀብት ግማሹ ለእህቱ ይሆናል وهو يرثها إن لم يكن لها ولد ማቿ እሷ ከሆነች ደግሞ የሚወርሳት እሱ ይሆናል ወንድሟ فإن كانتا اثنتين የሟቹ እህቶች ሁለት ከሆኑ فلهما الثلثان مما ترك ሁለት አፍ ማለት 2/3 የሆነ ሀብት ለነሱ ለእህቶቹ ይሰጣል وإن كانوا إخوة رجالا ونساء ነገር ግን ወንድ ልጅና ሴት ልጅ እህትና ወንድም ካሉት فللذكر مثل حظ الأنثيين ለወንድ ልጅ የሴቷን እጥፍ ይሰጠዋል يبين الله لكم أن تضلوا እንዳትጠፉ እንዳትሳሳቱ አላህ Subhanahu Wa Ta'ala እንዲህ አድርጎ ይገልጽላችኋል والله بكل شيء عليم الله سبحانه وتعالى በሁሉም ነገር አዋቂ ነው ይላል በሁሉም ነገር አዋቂ እዚህ ላይ ጥያቄ ይነሳል ለምንድን ነው ለወንድ ልጅ የሴት ልጅን እጥፍ የሚወስደው ለምሳሌ 10 ሚሊዮን ከሆነ ለሴቷ የሚደርሳት ለወንድ ልጅ 20 ሚሊዮን የሚሰጠው ለምንድን ነው ሲምፕል የሆነ መልስ ልስጣችሁ ወንድ ልጅ ኃላፊነቱ ብዙ ነው ሴት ልጅ ብዙ ኃላፊነት የላትም ወንድ ልጅ ትዳር የሌለው ከሆነ ትዳር ለማድረግ ማንኛውንም ነገር አሟልቶ የሚያገባት ሴት ልጅ የሷ ልብስም ጭምር ገዝቶ ለሷ የሚሆን ማንኛውንም ነገር ለቤቱ የሚሆን ማንኛውንም ነገር አስተካክሎ የሚያዘጋጅና አዘጋጅቶ የሚያገባ እሱ ነው ካገባ በኋላ የቤቱ ኃላፊነት የአስቤዛ ጉዳይ የማንኛውም ነገር እንዲያውም ብትታመምም ኃላፊነቱ የሱ ነው ሴት ልጅ ይህ ሁሉ ኃላፊነት የላትም በውዴታ በረህማ ባዘኔታ
ያንን ነገር ማድረግ ካልፈለገች የሚያስገድዳት ህግ የለም። በሸሪዓችን ማንኛውም ተካሊፍ الرجال قوامون على النساء ግዴታው የወንድ ልጅ ነው። አንድ መልስ ይህ ብቻ በቂ ነው። ሌላም ብዙ መናገር ይቻል ነበር። ነገር ግን ምክንያት ማምጣት ይቅርና ምክንያትና ማስረጃ ወይም ደግሞ ለማስረዳት መሞከር ይቅርና ማመን ያለብን እንደ ሙስሊም ቁርአን አልከሪም ባለበት መውሰድ ባለበት ማመን ነው። እዚህ ላይ ለእውቀት ከሆነ ጥያቄው ይቻላል፣ ተቃውሞ ከሆነ ግን አይቻልም። አንድን አያት መቃወም ማለት ልክ አስቀድሞ ካፊሮችን አህለል ኪታቦችን ሲጠቅሳቸው እንደነበረ ኑእሚኑ ቢባዕድን ወነክፍሩ ቢባዕድን እንዳሉት በተወሰነ እናምናለን በተወሰነ መልኩ አናምንም የሚል ሐሳብ እንዳላቸው አይነት ካፊሮች እንዳንሆን በጣም ጥንቃቄ ያስፈልጋል። የኢማን ጉዳይ ከባድ ነው። ሱረት አልኒሳእ እዚህ ላይ ጨርሰናል። በሚቀጥለው በሱረት አልማኢዳ አላህ ሱብሓነሁ ወተዓላ በሰላም እንድንገናኝ አድርገን። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱሁ።